በአማራ ክልል ሀገር አቀፍ የሰላም እናቶች የምክክር መድረክ በባህር ዳር ከተማ ተካሂዷል። መድረኩ የኢትዮጵያ ሰላም እናቶች ማህበርና የኢትዮጵያ ሴቶች ማህበራት ቅንጅት በጋራ ያዘጋጁት ሲሆን የሃይማኖት አባቶች፣ የሀገር ሽማግሌዎችና የክልልና የፌዴራል መንግስት የሥራ ኃላፊዎች ተሳትፈዋል። በመድረኩ ሀገራዊ ሰላምን በማጽናት ሂደት የሰላም እናቶች ሚና በሚል የውይይት መነሻ ቀርቦ ገለጻ ተደርጓል። የዛሬው አሚኮ ሪፖርታጅ ፕሮግራማችንም ትኩረቱን በዚህ ላይ አድርጓል። አብራችሁን ቆዩ። በኢትዮጵያ የሰላም እናቶች ማህበር ፕሬዝዳንት ወይዘሮ መቅደስ እስጢፋኖስ የሰላም እናቶች ማህበር እንደ ሀገር እያጋጠሙ ያሉ ችግሮች በሰላማዊ መንገድ እንዲፈቱ ጥረት ሲያደርግ መቆየቱን ተናግረዋል። በቅድሚያ እንኳን ለ2018 አዲስ ዓመት ማግስትና ለታላቁ ህዳሴ ግድብ የመረቃ በዓል ማግስት በሰላም አደረሳችሁ ማለት እወዳለሁ። እንደሚታወቀው በ2011 ዓ.ም በሁሉም የኢትዮጵያ ክልሎች በተውጣጡ 21 በጎ ፈቃደኛ እናቶች ተነሳሽነት በመሰባሰብ በወቅቱ በአገሪቱ አንዳንድ ቦታዎች ተከስተው በነበረው አለመግባባት በሁሉም ክልሎች በመገኘት የመንግስት አካላትን በማነጋገር ማህበረሰቡን በቅንነት እንዲያገለግሉ አደራ በመስጠት የተለያዩ የማህበረሰብ ክፍሎችን፣ የዩኒቨርሲቲ ተማሪዎችን እና ሌሎች የሚመለከታቸው አካላትን በሀገራዊ ባህልና ወግ መሰረት ስለ ሰላም በማወያየት ተንበርክኮ በመለመን በእናትነት ጸጋችን አለመግባባቶች ወደ ሰላም እንዲቀየሩ የበኩላችንን ጥረት ማድረጋችን የሚታወቅና በወቅቱ ሰፊ የሚዲያ ሽፋን ያገኘ መሆኑ ይታወቃል። ይሁን እንጂ እንደ ሀገር የማያግባቡ ጉዳዮች ቢኖሩም እንኳን በሰከነ መንፈስ በመነጋገር የመፍትሄ አቅጣጫዎችን በማስቀመጥ እኛ የኢትዮጵያ የሰላም እናቶች የሀገራችንን ሰላም በመጠበቅና በማጽናት እናታዊ ኃላፊነታችንን እየተወጣን ህዝባችንም ሰላሙን እንዲጠብቅ አደራ በማለት ጥሪያችንን እናስተላልፋለን። የኢትዮጵያ የሰላም እናቶች ማህበር ህጋዊ እውቅና አግኝቶ ከ2013 ጀምሮ በተሟላ ሁኔታ ለሀገራዊ ሰላም፣ አብሮነትና ወንድማማችነት፣ እህታማችነት እየሰራን መሆኑ ይታወቃል። መድረኩን አስመልክቶ ቁልፍ መልእክታቸውን እንዲያስተላልፉ የሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ አቶ ወንደሰን መኮንንን በማክበር እጋብዛለሁ። ኢትዮጵያውያኖች በብሔር፣ በሃይማኖት፣ በቋንቋ፣ በባህል፣ በፖለቲካ አመለካከት በተለያዩ ምክንያቶች ሊለያዩ ይችላሉ። ሆኖም የውስጥ ችግርም አጋጥሟቸው ያውቃል። ነገር ግን የውጭ ወራሪ ኃይል፣ የውጭ ጠላት ብሔራዊ ጥቅማችንን፣ ሀገራዊ ክብራችንን ለመድፈር ድንበር ተሻግሮ ወንዝ አልፎ በኃይል ሊያንበረክከን ሲመጣ፣ ለመዳፈር ሲመጣ በኢትዮጵያዊ አርበኝነት፣ በኢትዮጵያዊ አንድነት፣ በኢትዮጵያዊ ትብብር የውስጥ ችግሮቻቸውን በይደር አቆይተው ጠላትን መክተው አኩሪ የተከበረች ሀገርን አስረክበውናል። ያለፈው የአባቶቻችን የእናቶቻችን ገድልና ታሪክ የሚያሳየው ይህ ነው። ልማት እንበለው፣ እድገት እንበለው፣ የዲሞክራሲ ስርዓት ግንባታ እንበለው፣ እኩልነትን ብናወራ፣ ስለ ፍትህ ብንደሰኩር፣ ስለ ጾታ እኩልነት አደባባይ ላይ ወጥተን ብናወራ፣ እድገት ልማት ብንል ሰላም ከሌለ ከንቱ ነው። ስለዚህ ሰላም ደግሞ ከየትኛውም አካል ከሌላ አካል አይደለም የሚመጣው። ሰላም እዚህ ካለነው ከግለሰቦች ጀምሮ የተለያዩ ባለድርሻ አካላትን ጥረት፣ ልፋት ይፈልጋል። ሰላም እኛ ስለፈልግን ወይ እኔ ስለፈለኩ ሰላም በራሱ ሙሉ አይሆንም። ጎረቤቴ፣ አካባቢ፣ ስራ ቦታዬ ያለው ድባብ ሰላም ከሌለ የአንድ አካላት ወይም የአንድ ግለሰብ ጥረት ብቻ ሰላምን ሙሉ አያደርገውም። ስለዚህ እኛ እንደ ሀገር
በ2018 የመንግስትን የሰላም የልማት የዲሞክራሲ ውጥኖችን መሰረት አድርጎ ርዕሰ ብሔሩ እንደተናገሩት ሀገራዊ ሰላማችንን የምናጸናበትን ትልልቅ ስራዎችን እንሰራለን ብሎ በተናገሩት መሰረት አሁንም መንግስት ለሰላም ዝግጁ መሆኑን በተለያዩ አጋጣሚዎች እየተነገረ ነው። ችግሮች ሊኖሩ ይችላሉ። ችግሮችን ደግሞ መፈታት ያለባቸው የሰላም አማራጮችን በመጠቀም በሽምግልና፣ በድርድር፣ በውይይት የተለያዩ ሰላማዊ የግጭት መፍቻ መንገዶች አሉ። እነሱን ተጠቅመን ሰዋዊ ባህራችንን አጎልተን ከግጭት ምንም እንደማይተረፍ አውቀን ወደ ሰላም መምጣት አለብን የሚል ከጫፍ ጫፍ ከሰሜን፣ ደቡብ፣ ከምዕራብ፣ ምስራቅ ላሉት የህብረተሰብ ክፍሎች ወገኖቻችን በሙሉ ሰላምን የመጀመሪያ ኢሹ አድርገን መስራት አለብን ብለን እናስባለን። ሰላም ሚኒስቴር የሰላም ግንባታ ከፍተኛ ባለሙያ ዘይነብ አሲንከሞ ሀገራዊ ሰላምን በማጽናት ሂደት የሰላም እናቶች ሚና በሚል የውይይት መነሻ ጽሑፍ ለተሳታፊዎች አቅርበዋል። የሰላም ምንነት፣ ግጭቶችንና አለመግባባቶችን በሰላማዊ መንገድ የመፍቻ መንገዶችንና ዓለም አቀፋዊ ተሞክሮዎችም ተነስተዋል። ግጭት የምንለው ነገር ተፈጥሯዊ ነው። ግጭት የምንለው አለመግባባት የምንለው ማለት ነው። ያ ማለት በሰዎች የዕለት ተዕለት ህይወት ላይ የሚያጋጥም ማህበራዊ ሂደት ነው ማለት ነው። ሰዎች በዚህ ምድር ላይ ሲኖሩ አለመግባባቶች ሊያጋጥሟቸው ይችላሉ። ግን ደግሞ ልዩነት የሚያመጣው ምንድነው? ያንን የሚያጋጥመን አለመግባባት የምንፈታበት መንገድ ነው ማለት ነው። በሰላማዊ መንገድ የምንፈታው ከሆነ ለለውጥ ለእድገት በጣም እጅግ አስፈላጊ ነው ማለት ነው። ነገር ግን በኃይልና ወደ ጉልበት የምንሄድ ከሆነ ለሁከትና ብጥብጥ የሚዳረግበት ሁኔታ ይኖራልና ሰላማዊ የሆነ አትሞስፌር ከመፍጠር ይልቅ ወደ ጥፋትና ወደ ችግር ውስጥ የምንገባበት ሁኔታ ይፈጠራል ማለት ነው። የግጭቶችን መነሻ ምክንያት ማወቅ በራሱ የሚፈታበትን መንገድ ለማወቅ የራሱ የሆነ መንገድ የሚከፍት ነው ማለት ነው። ስለዚህ ግጭቶችን የምንፈታባቸው ሰላማዊ የሆኑ የግጭት መፍቻ መንገዶች አሉ። ከነዛ ውስጥ አንዱ ምክክር ነው። በተለይ እንደኛ አይነት ብዝሃነት ላለባቸው ሀገራት ምክክር አብሮ በሰላም ለመኖር ሁነኛ የግጭት መፍቻ ዘዴ ሆኖ ያገለግላል ማለት ነው። እንዲሁም ድርድር ሌላኛው የግጭት መፍቻ መንገድ ነው። ድርድር ሁለት ወገኖች ያጋጠሟቸው ልዩነቶች ወይንም አለመግባባቶች ቁጭ ብለው ሶስተኛ ወገን ጣልቃ ገብነት ሳያስፈልግ የሚፈቱበት መንገድ ነው ማለት ነው። ከዛ ባሻገር እንደ እርቀ ሰላም የመሳሰሉ እንደ ሽምግልና የመሳሰሉ ግጭቶችን ለመፍታት በሰላማዊ መንገድ ግጭቶችን አለመግባባቶችን ለማስወገድ የምንጠቀምባቸው ዘዴዎች ናቸው ማለት ነው። እና እነዚህ ደረጃ በደረጃ ሀገራችን ላይ በተለያየ ባህል በተለያየ ወግ ተግባር ላይ ሲውሉ የነበረበት ሁኔታ ነው ያለው። ግን በሂደት እየተሸረሸሩ ትኩረት እያጡ በመምጣታቸው አሁን የገጠመን ችግር በቀላሉ ለመፍታት አስቸጋሪ ሆኗል ማለት ነው። ግጭት እንደ ሀገር በሁሉም ላይ ከፍተኛ የሆነ ኪሳራ የሚያስከትል ጉዳይ ነው። በተለየ መልኩ ደግሞ እናቶችን ይጎዳል። በተለይ ደግሞ ሴቶችን አንድ ሁከትና ብጥብጥ ሲፈጠር ምናልባት ሌላኛው ወገን ቀጥታ በጦርነት ተሳታፊ ሊሆን ይችላል። ከዛ ባሻገር ያለው አካል ግን እንግዲህ እናቶች ብዙ ጊዜ ልጆቻቸውን ጥለው ላለመሄድ የተጎዱ አካላት ህፃናትን ጥለው ላለመሄድ ግጭት ቦታ ላይ የማሳለፍ ሁኔታ ይኖራል። በዛም ተጋላጭ የሚሆኑበት ህይወታችን የሚያጡበት ሁኔታ ይፈጠራል። ከዛም ባሻገር ለዘመናት ያፈሩትን ሀብትና ንብረት ትተው ከአካባቢያቸው እንዲሰደዱ ያደርጋቸዋል ማለት ነው። የኛም ሀገር ሴቶች በርካታ ግጭቶችን በመፍታት ሂደቶች ላይ ተሳታፊ ሆነዋል። እንደው ለአብነት ያህል በዓለም አቀፍ ደረጃ ትልቅ እውቅና የተሰጣቸው የላይቤሪያ ሴቶች ናቸው። እንግዲህ ላይቤሪያ ከ1994 እስከ 98 አካባቢ የእርስ በርስ ግጭት ነበረ። ከ1998 እስከ 2003 እንደ አውሮፓውያን አቆጣጠር 2003 ላይ ግን ምንድነው ያደረጉት? ከታች የተነሳች ሴት ለላይቤሪያ የሚገባት ሰላም ነው በሚል ንቅናቄ ፈጥራ ብዙ ሴቶችን አንቀሳቅሳ ወደ ጎዳና በመውጣት እንዲሁም ወደ ጎዳና በመውጣትም ተፋላሚዎች ወዳሉበት አካባቢ በመሄድ ስለ ሰላም
ስለ ሰላም በመስበክ ስለ ሰላም ከሰላም ውጪ የሆኑ እንቅስቃሴዎችን የሚያደርጉ አካላትን በመውቀስ ወደ ሰላም እንዲመጣ የራሳቸውን አስተዋጽኦ አበርክተዋል። በዛ ሂደትም የሚከተሉት ስልት የነበረው ከቤት ወጥተናል አንገባም አንመለስም፣ ይሄ ጦርነት እስካላበቃ ድረስ ቤታችን አንገባም በሚል አቋም በመያዝ ግጭቱ እንዲበርድ የራሳቸውን አስተዋጽኦ አበርክተዋል ማለት ነው። የውይይቱ ተሳታፊዎችም ሰላም በጋራ የሚገነባና በጋራ የሚጸና መሆኑን ገልጸው ሁሉም ለሰላም ቅድሚያ ሰጥቶ መስራት ይጠበቅበታል ብለዋል። ከንግግር ባለፈ በተግባር የተደገፉ ዘላቂ ሰላምን የሚያረጋግጡ ተጨባጭ ስራዎችን መስራት እንደሚገባም ጠቁመዋል። በሁሉም ክልሎች በተለይ የሰላም አምባሳደሮችን በማቋቋም በኩል ወደ ስራ እንዲገቡ በማድረግ በኩል ስልጠናዎች እንዲሰጡ በማድረግ በኩል በጣም በርካታ ስራዎች ይሰሩ ነበር። እንደኛ ክልልም በተለይ የሰላም ወደ 15 የሚሆኑ የሰላም አምባሳደሮች ተቋቁመው በፌዴሬሽኑ በኩል ተጠሪነታቸው ሆኖ ብዙ ስራዎችን በመስራት በኩል ወደ ስራ የገቡበት ወቅትም እንደነበረ ሁላችንም እናስታውሳለን። ነገር ግን ከሰሜኑ ጦርነት በኋላ በነበሩ ሁኔታዎች ትንሽ መቀዛቀዞች የተፈጠሩበት ሁኔታ አለ። ይህንን ኮሚቴ ማጠናክሮ ለማስቀጠል አንዳንድ የገጠሙ ችግሮችም ከስልጠና ከበጀት ጋር እና የውስጣዊ ሁኔታውም ጭምር ምቹ ካለመሆኑ ጋር ተያይዞ በሚፈለገው መጠን በሚፈለገው ልክ በመሄድ በኩል መሰረታዊ ጉድለቶች እንደነበሩበት አይተናል ማለት ነው። አሁን ላይ ያለንበት ነባራዊ ሁኔታ ምንድነው ብለን ስናይ እንደ ክልላችን ሌሎች እንደ ሀገርም አልፎ አልፎ እንዲህ አይነት ክስተቶች አሉ። ነገር ግን በክልላችን ደግሞ በጣም ሰፊ ችግር አለ። የውስጥ ችግራችን እርስ በርስ የገባንበት ቀውስ በጣም ብዙ ቀውሶችን በጣም ብዙ ችግሮችን አስከትሏል። በተለይ ደግሞ እነዚህ ችግሮች ሄደው ማረፊያቸው ሴቶች ጋር ነው፣ ማረፊያቸው ህፃናት ጋር ነው፣ አካል ጉዳተኛ አረጋውያን ናቸው በዚህ ውስጥ የሚጠቁት ማለት ነው። ስለዚህ በዚህ ችግር ውስጥ ከፍተኛ የሆነ ኢኮኖሚካሊ ኪሳራ ደርሷል፣ የሰው ህይወት ተቀስፏል፣ ንብረቶች ሀብት ወድመዋል፣ በህፃናት ስነ ልቦና ላይ በጣም ከፍተኛ ችግር ገጥመዋል። ትምህርት ቤት ያልገቡ ከትምህርት ውጪ የሆኑ በጣም በርካታ ህፃናት አሉ። የሴቶች ጥቃት እየተባባሰ ያለበት ሁኔታ አለ። በጣም ብዙ ችግሮች ናቸው። እናቶች ወደ ሕክምና የሚሄዱበት የመንገድ መዘጋቱ ምኑ የፈጠራቸው ችግሮች በጣም በርካታ ነው። ችግሩ ደግሞ ከውጭ የመጣ አይደለም። ቅድም ሲባል እንደነበረው መግቢያው ላይ አንድ ሆነን ውስጣችንን ቆፍጠን አድርገን ጠላቶቻችንን ለይተን ልንታገል ልንዋጋበት በምንችልበት ደረጃ ላይ አይደለም። እዚሁ እርስ በርሳችን ነው ይሄ ግጭቱ እየተፈጠረ ያለው ማለት ነው። ስለዚህ ይህን ግጭት ለማስቆም ደግሞ የሴቶች ሚና እጅግ በጣም ከፍተኛ ነው፣ በጣም ትልቅ ነው። ስለዚህ ይሄ መድረክ በቀጣይ ምን አይነት ስራዎች መስራት አለብን? ዛሬ በዚህ መድረክ ከተወያየን ከተነጋገርን በኋላ አንድ ፕላትፎርም ተከፍቶ ወደ ስራ የሚገባበት ሁኔታዎች ምቹ ሁኔታዎች መፈጠር መቻል አለባቸው ብዬ እምነት እጥላለሁኝ። የሰላም እናቶች ይህንን መድረክ በማዘጋጀታቸውና ሌሎችም ለዚህ መድረክ ዝግጅት የተባበሩትን ሁሉ ላመሰግን እወዳለሁ። እኛ ክልል ያለውን ችግር መጀመሪያ በደንብ የምናውቀውን ያህል መናገር መቻል አለብን። ችግሩ ሰፊ ሆኗል። ይህንን ችግር ለመፍታት እንደ ሽማግሌ የሃይማኖት አባት የሰላም እናቶች ሆነን እኛ ቁጭ ብለን እንሸመግላቸው ይሆናል ወይንስ የሽምግልና መድረክ ነው ወይ የምናዘጋጅ? ይህንንም በደንብ ለይተን ካላየን ሁልጊዜ ችግሮችን እያነሳን ከችግሮች ሳንወጣ ነው የምንኖርና ልምዶች እኮ አሉ ከዚህ ቀደም ያየናቸው። በአገር አቀፍ ደረጃ የተፈቱ ችግሮችንም እናውቃለን። ከእስር ቤት ሁሉ የወጡ በውጭ ሽምግልናም የተፈቱ ችግሮችን አይተናል። አሁን እኮ ልምድ ለማግኘት ምንም ችግር የለብንም። በእኛ ሀገር ብቻ ሳይሆን በሌሎች ሀገርም የተፈታውን እያየን ማለት ነው። ስለዚህ ይህን ጠንከር ብለን መጀመሪያ እኛ መሰረቱን እንደተባለው ልክ ዛሬ እንደተሰባሰብ ነው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም እናቶች ሌላም የሚያስፈልግ አካል ካለ በተለይም ከሰላም ሚኒስቴር ቁጭ ብለን እንዴት ችግራችንን መፍታት እንችላለን የሚለውን በመነጋገር ከዚያ በኋላ ሊፈታው የሚችል ኃይል ወይም ወገን በምን ደረጃ ነው የሚለውንም መለየት ያስፈልጋል። አሁን እኛ እናቶች እናት መቼ ሰላም ትፈልጋለች፣ ሌላውም ቢፈልግም እናት ደግሞ የበለጠ ነው። ይጮሃሉ ሁሉ ጊዜ። ከሰሜኑ ጦርነት በፊትም ምን አርገው እንደጮሁ እናውቃለን። ተንበርከኩ ለምነዋል።
ከልመና በኋላ ግን ደግሞ የመጣውን አይተናል። ኋላም ደግሞ ሰላም መጣ። እዚያ ድረስ ሞኝ ከራሱ ይማራል ብልህ ከጎረቤቱ እና ለምንድን ነው እኛ ከሌሎች ማንማረውና ነገሩን ባጭር የማንፈታ? የገደለው ባልሽ የሞተው ወንድምሽ ከቤትሽ አልወጣ አዘንሽ ቅጣጣ አይነት ችግሩም ያለኛ ጋር እኮ ነው። በችግሩ ተጎጆችን በግራም በቀኝም እኮ የኛ ሰዎች ናቸው፣ ቢያንስ ኢትዮጵያዊ ናቸው። ይሄንን ለመፍታት አሁንም ቆርጠን መነሳት ያለብን እንደኔ ከኛ እልፍ ብሎ ችግሩን ሊፈታ የሚችል ሁኔታ ማመቻቸት ይጠበቅብናል ለማለት ነው። ባለቤት ካልጮኸ ጎረቤት አይደርስም። እኛ ጠንከር ብለን መጮህ አለብን። ሌሎች ግን የሚያግዙን ኃይል መምጣት አለበት። እኔ አጠንክሬ የምናገረው ይሄንን ነው። ሌላም ኃይል ሊፈታልን የሚችል የሽምግልና ስልትና አካሄድ ካልፈጠርነ ችግሩ ከመሰረቱ ላይ ፈታ ይችላል። አንዳንድ ጊዜ የመድረክ ነገር ሆኖ እንዳይቀርብን መፍትሄ እንዲመጣ ከተፈለገ አሁንም እኛ ጠንከር ብለን ይሄን ችግር ሊፈታ የሚችልልን ሽምግልና ከየት ነው የሚመጣ? እኔ እንደው አሁን ምሁራኖቻችን ማጥናትም የሚያስፈልገው ምክንያቱም ከችግሩ እያየን እኮ ነው። በእኛም ሀገር በሌላም ሀገር እናያለን እኮ እንዴት እንደሚፈታ። ስለዚህ ይሄ ብዙም ጥናት ሳያስፈልገው ግን የችግሩ ደረጃ መፍቻው የት ጋ ነው የሚለውን መንገድ ብናይ ለማለት ነው። አመሰግናለሁ። በመጀመሪያ ሰላም ሁሉም ሰው ይገባዋል። ሰላም ከምግብ በላይ ህይወት ነው ብላለች እህታችን። ይሄን መጋራት ስንችል ነው ሰላም እናመጣው ማለት ነው። ክልላችን ላይ ሰላም ተቆልፎበት እንደተቀመጠ ቁልፉን እንዳልያዘ ሰው ነው የሆነው። አንድ ቤት ቁልፉ ከሌለ መግባት አይቻልም፣ ውስጥ ከሆነ መውጣት አንችልም። እንደዛ አይነት የሆነበት አጋጣሚ ነው ያለ ነው። ወደ እርቅ እንምጣ። ሁላችንም ተበደልን ያለ አካልም በድሏል የተባለው አካልም ሁሉም ለሰላም ለአንድነት ለአብሮነትና ለዚች ብርቅዬ አገራችን ተሸናፊ እንሁን። በዚህ ልክ ብንመጣ የተሻለ ነው። ሴቶች በዚህ ጉዳይ ላይ ሚናቸው የላቀ ነው። ሴቶች ጡታችን ናቸው። ሴቶች ሆዳችን ናቸው። ሴቶች እህታችን ናቸው። ሴቶች ድምጻቸው፣ ንግግራቸው፣ ሐሳባቸው፣ እጃቸው ለኛ ምግብ ነው። ስለዚህ ከሴቶችን ሐሳብ መቀበል ስንችል እነሱ በማህበራዊ በኢኮኖሚያዊና በፖለቲካዊ ሂደት ላይ ቢገቡና ሚናቸውን ቢጠቀሙት ውጤታማ ይሆናሉ የሚል ስላሰብኩ በሌላም ሀገርና በታሪክም ስላለን ማወቅ የምንችልበት በዚህ መንገድ ነው። ሰላም ከውስጥ ይጀምራል። ራሳችን ከራሳችን ጋር መስታረቅ ካልቻልን እኔ ከልጆቼ ከቤተሰቤ ጋር መስታረቅና መስማማት ካልቻልኩ ጎረቤትን ሰላም መንሳት ነው እንጂ ሰላም አንሰጥም። ሰላም ከራስ ይጀምራል፣ ከጎረቤት ይጀምራል። የኛ ሰላም ማጣታችን ለሌሎች ጎረቤቶቻችን ሰላም መንሳት ነውና ሰላም ከራሳችን ብንጀምር፣ ከቤታችን ብንጀምር፣ ካስተሳሰባችንና ካመለካከታችን ብንጀምር ሰላምን በምንፈልገው ልክ ልናመጣ እንችላለን። ነገር ግን የኔ ይሁን በሚል ሐሳብ ብቻ መሰረት አድርገን ሰላም እንፈልጋለን ማለት አንችልም። ምክንያቱም እኔ ዘንዳ የኔ ካልሆነ ሰላም ይሆናል ብዬ አላስብም። ይሄ ከሆነ ደግሞ ሰላም አይመጣም። ሰላም ከእህቴም ዘንዳ ከወንድሜም ዘንዳ ከሌሎችም ዘንዳ ሰላም አለ፣ እኔም ዘንዳም ሰላም አለ። በመካከላችን ያለን ችግር መደርመስና ማፍረስ የሰላም ድልድይ መገንባት አለብን የሚል ሐሳብ ሁላችንም ለሐሳብ ተሸናፊ መሆን አለብን። ለሰላም ተሸናፊ ሆነን ስንመጣ የጋራነት አገራችን ማሻገር እንችላለን። ያ ካልሆነ አሁን ያለንበት ተጨባጭ ሁኔታ ለቀጣይ የተወሰኑ ዓመታት ከቀጠለ ክልላችን የት እንደሚደርስ እናውቃለን። መገመት አያቅተንም። ምክንያቱም ትምህርት እየተማርን አይደለም። ልማት በተገቢው መንገድ እየተለማ አይደለም። ትራንስፖርት በተገቢው መንገድ እየተላለፈ አይደለም። እናት ልጇ ጋራ አብራ የመኖር አብራ የዋለ በመዋላ ዋስትና የላትም። ልጇ ወጥቶ ይገባል አይገባም፣ ከባህር ዳር ወደ ሌሎች ከተማ ሄዶ በሰላም ይመለሳል አይመለስም፣ በጭንቀት ውስጥ ነው ያለችው። ሲሆን ህይወቱን ካልሻ ገንዘቡን በሌላ በኩል አካል መጉደል ሊከሰትበት የሚል ስጋት ያለባት ተጨባጭ ሁኔታ ነው ያለነው። በመሆኑም ሁላችንም ተሰሚነት ያለን በተለይ ተሰሚነት አለን የሚባል ሰዎች ራሳችንን ከራሳችን ጋር ካስታረቅን ሌሎቹ ጋር ለማስታረቅ ምንም ያቅተን የለም። በሌላው መንገድ ሽምግልና ወይንም እርቅ ስንለብል ምን ማለት ነው ቢባል እርቅን ፍትሃዊነት ይጠይቃል። አስታራቂ የሚሆን አካል አንድን ብቻ የሚመለከትና ያንዱ ችግር ሐሳብ አጋር ከሆነ አስታራቂ ሊሆን አይችልም። ከዛ የጸዳ ገለልተኛ የሆነ ለአገርና ለወገን ለትውልድ ሊያስብ የሚችል አስታራቂ ያስፈልገናል።
ሽማግሌ ያስፈልገናል። ከየትኛውም ከፖለቲካውም ከጽንፉም ከግድያውም ከየትኛውም ነገር ወግኖ የሚሄድ ሰው ሊሆን ስለማይችል እሱም ጥናትና ብቃት ያለው አሰራር ተሰርቶ ወደ ሰላም የምንመጣበት መንገድ የጋራ ታልሰራን አንችልም። ምክንያቱም አንድ ቤት ቁልፍ አለው። ያ ቁልፍ ግን ከሁሉ ማህበረሰብ እጅ ስለሆነ እኔ ብቻዬን ከፍቼ መግባት አልችልም፣ ብቻዬን ከፍቼ መውጣት አልችልም። ሁላችንም ያንን ቤት መክፈት ስንችል ሁላችንም በጋራ ያን ቁልፍ ስንከፍተው ቤቱ የሁላችን ቤት ይሆናል። አገራችን እዛ ውስጥ ነው ያለችውና በዛ ልክ ብንጠነክርና ብናስብ አሁን ያለችን በተጨባጭ ሁኔታ ላይ በዚህ ደረጃ ከቀጠል ከ10 ዓመት በኋላ ክልላችን ላይ ምሁራን የሉም። የተማረ አካል የሚጠፋበት ደረጃ ደርሰናል። የዱላ ጊዜ ሆኗል። ክልላችን እኮ ገዳይ በሚል የሚፈክር ነው። ገዳይ ወዳለው ገዳይን አልጠላም እያሉ የሚፈከርበት አገር ነው። በገዳይነት የምንኮራ ሰዎች ነን። ይህን አይነት አመለካከታችን አስተሳሰባችን ማስተካከል ስንችል ነው ወደ ሰላም እንመጣው። ሌላው ለሽማግሌዎች ክብር አጥተናል። ሽማግሌዎች ክብራቸውን አጥተው የለ ማን ነው የሚቀበላቸው? ሐሳባቸውን ከመቀበል የከሊያ ጨብጫቢ ነህ ነው የሚባለው። አንዳችን ለሌላችን ነህ በሚል ለሽማግሌዎች ቦታ መስጠት አልቻልንም። ከእንዲህ አይነት አሳስብ እንውጣ። የትናንትናው እሴታችን አይደለም፣ የትናንትናው አብሮነታችን አይደለም፣ የትናንትናው አመጣጣችን ከአያት ከቅማንታችን የተቀበልነው ባህል አይደለም። እሱ ሽማግሌ ከመጣ ምንም ያክል ሞራናችን ቢጎዳንም እንኳን ዝቅ ብለን ጉልበት ስመን አቤት እሺ የምንልበት መንገድ መፍጠር ካልቻል መዳን አንችልም። የሰላም እናቶች ዛሬ ላይ በዚህ ደረጃ እንደገና ጎልተው ወጥተው የራሳቸው መድረክ ተዘጋጅቶላቸው ስለ ሰላም መምከራቸውን እኔ በጣም ከውስጤ ደስ ብሎኛል። ከዚህ በፊት የምናውቀው የሰላም እናቶች አደረጃጀት ከሰሜኑ ጦርነት ከመጀመሩ በፊት መዋቅሩ ተደራጅቶ መቀሌ ድረስ ሂደው ስለ ሰላም በጡቴ ብለው የለመኑበትና የተንበረከኩበት ያለቀሱበትን ዘመን የምንረሳው አይደለም። ከዛ በኋላ ግን ይሄ ተደርጎ ቢሆን ኑሮ ለዚህ ሁሉ ውጥንቅጥ አንደርስም ነበርና ከዛ በኋላ አስተዋጽኦአቸው ጉልህ ቢሆንም አደረጃጀታቸው ግን ጎልቶ ያለ መታየት ሁኔታ ነበርና አሁን እንደገና ለአደረጃጀቱን ውጤታማ ለማድረግ መልሶ ለማደራጀት ሳይሆን ለማንቃት ያደረጋችሁትን ጥረት በጣም አደንቃለሁና ቀጣይ በሚኖሩን የሰላም ግንባታ ስራዎች እንደ ኢትዮጵያ ሴቶች ለሰላም ግንባታ ኔትወርክ በጋራ አብረን የምንሰራ መሆኑንም ጭምር ለመግለጽ ፈልጌ ነው። ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። የሰላምን ጥቅም በእርግጥ እየተረዳ ነው ያለነው። ሰላምን ስናጣ ይመስለኛል ጥቅሙን በአግባቡ እየተረዳ ነው ያለነው። እኛ ደግሞ ሰላምን አተን አይተነዋል። ሰላምን በማጣታችን ወጥቶ መግባት የማይቻልበት ከቦታ ቦታ መንቀሳቀስና መስራት የማይቻልበትን ሂደት አይተናልና በግጭቱ ላይ ተዋናይ ሆነው ያሉ ተፋላሚ አካላትም የሴቷ ልጆች ናቸው፣ የሴቷ ባል ነው፣ የሴቷ ወንድም ነው። በእነሱ ላይ በሚደርሰው ጉዳትም ቢሆን የሚደርስባት ማህበራዊ ችግር ቀላል ተብሎ የሚወሰድ አይደለምና ይሄንን ሁሉ ተገንዝበን ሴቶቹ ከሰላም ግንባታ አኳያ እጃችን ልንዘረጋ ይገባል። ከሰላም እጦት ያጣነውን ነገር ተገንዝበን ሰላም እንድናገኝ ሁላችንም ርብርብ ማድረግ መቻል አለብን የሚለውን ለማስተላለፍ ፈልጌ ነው። ከዛ ባሻገር የሰላም ሚኒስትር ቀጣይ እኛንም እንድታግዙን እንፈልጋለን፣ ከጎናችን እንድትሆኑ እንፈልጋለን። ስለ ሰላም ምንም አይነት የየትኛውም ፖለቲካ ፓርቲ ውክልና ሊኖር ይችላል። ሰላም ግን ለሁሉም አንድ ናት። የፖለቲካ ኢሹም አይደለም፣ የምንም ኢሹም አይደለም። የፖለቲካ ማህበራዊና ኢኮኖሚያዊ ጉዳያችን ሁሉ ሰላም ስናጣ ስለሚጠለሽብን ሰላም በየትኛውም በኩል በየትኛውም ማህበረሰብ ውክልና ያለን አካላትን ብንሆን ስለ ሰላም አንድ ሆነን ቆመን ስለ ሰላም መስራት ይኖርብናል ለማለት ፈልጌ ነው። የሴቶች ጥረት ከመጀመሪያውም እንደተባለው በሰሜኑ ጦርነት ደው ተንበርክከዋል። ለጊዜው ተሰሚነት ባይኖራቸውም በኋላ ግን ተጽዕኖው የህዝብ ተቀባይነት ተጽዕኖ እየበዛበት ሲሄድ ተዋጊ አካሉ በራሱ ጊዜ ሰላምን የመፈለግና አሁን ያለው አንጻራዊ ሰላም የመጣ መሆኑ ይታወቃል። ይሄ ሰላም ሴቶች በክልላችን ዘግይታችኋል ነው። ለምን ነው ይሄ የሆነበት? ምን እስከሚሆን ድረስ ነው? ይህ የተሰበከው ሰላም ከማውራትና ከመናገር ባለፈ ተግባር ላይ መዋል አለበት ብለን እናምናለን። እንደ ኢትዮጵያ የሰላም እናቶች እያንዳንዳችን ሚናችን መወጣት አለብን። የኢትዮጵያ እናቶች ሰላም ከሌለ ምን ያህል ተግዳሮት እንዳለ፣ ምን ያህል ዋጋ መክፈል እንዳለ፣ ምን ያህል ጉስቁልና እንዳለ እኛ እናቶች እናውቃለን። ስለዚህ ሰላምን ማጽናት ከኛ ይጠበቃል።
የኢትዮጵያ እናቶች በተለይ በሰላም ጉዳይ ላይ ሁሉም እናት ዘብ መቆም አለበት። ሁሉም መነሳሳት አለበት። ሰላምን በማውራት ብቻ ማምጣት ስለማንችል ማለት ነው ተግባር ያስፈልጋል። መስዋዕት መሆን ያስፈልጋል። ዋጋ መክፈል ያስፈልጋል። እናቶች ትልቅ ድርሻ አለን በዚህ ጉዳይ ላይ ሚናችን በጣም ትልቅ ነው። ኢቭን ልጆቻችንን በቤት ስናሳድጋቸው ሰላም ወዳድ ትውልድ ሆኖ እንዲያድጉ ልጆቻችን መክረን ማሳደግ ይጠበቅብናል። አደባባይ ላይ ወጥተን ከመስበክ ባለፈ ቤታችን ላይ ልጆቻችን መምከር ያስፈልገናል። ልጆቻችን ማስተማር ያስፈልገናል። ልጆችን ነገ ጥሩ ዜጋ ሆኖ አገርን የሚገነባ ዜጋ ሆኖ እንዲያድግ ከግጭት የሚርቅ ከጸብ የሚርቅ ሆኖ እንዲያድግ እናቶች የእያንዳንዳችን ድርሻ ስለሆነ እንደ ኢትዮጵያ መልእክትም ማስተላለፍ እንፈልጋለን። ማለት በኢትዮጵያ ደረጃ ያሉ እናቶች ይህንን ሚናቸውን እንዲወጡ በንቅናቄ ሁሉም ከማውራት ባለፈ ተግባር ላይ እንዲያውሉት ያንዳንዱ ቤት ላይ እንደ ኢትዮጵያ ባሉ ከተሞች ሁሉም ጋር ያሉ እናቶች ይህንን ሚናቸውን መወጣት ስላለባቸው እንደ አደራም ጭምር ነው መልእክት የምናስተላልፈው። ሁላችንም እናስባለን፣ በተበታተነ መንገድ እንጥራለን። ለዛ ነው ወደ ውጤት ለማምጣት የተቸገርነው ብዬ ነው ማስበው። እንግዲህ በእናቶች የተለየ ተፈጥሯዊ የሆነ ጸጋ እንዳላቸው እንዲሁም ደግሞ ምናልባት ከሚያጋጥሟቸው የዕለት ተዕለት ኑሯቸው በመነሳት ይሄ እርቀ ሰላም ምንለው፣ ሽምግልና ምንለው፣ ድርድር ምንለው ፕራክቲስ እያደረግን ያለንና ብዙ ጊዜ ግን የት ነው የሚቀረው? እዛ ቤት ውስጥ ነው የሚቀረው፣ ኮሚኒቲው ላይ ማህበረሰቡ ላይ ነው የሚቀረው። ወደ ላይ ከፍ ብሎ ተጽዕኖ ሲፈጥር አይታይም ማለት ነው። ያም የሆነበት ምክንያት ሁላችንም እንደምናውቀው የይዘን የመጣ ነው ባህላችን፣ ወጋችን ሊሆን ይችላል። ግን አሁን ላይ በመንግስትም ደረጃ ቁርጠኝነቱን እያሳየ ያለበት ሁኔታ ነው ያለው። በተባበሩት መንግስታት የጸጥታው ምክር ቤት 1325 የሚባል ሪዞሉሽን ወይንም ውሳኔ ድንጋጌ ተላልፎ በርካታ የዓለም ሀገራት ሴቶች ባልጠመቁት ግጭት ባልጠነሰሱት ጉዳይ ግን የመጀመሪያው ገፈት ቀማሽ መሆናቸውን በመለየት በችግሩ ሰለባ መሆን ብቻ ሳይሆን ለሚያጋጥማቸው ግጭትም የመፍትሄው አካል መሆን አለባቸው በሚል ቁርጠኝነት እንግዲህ 1325 የውሳኔ ሐሳብን ኦሬዲ አስተዋውቋል ለዓለም። የዓለም መንግስታትም እንደየ አገራቸው ነባራዊ ሁኔታ ይሄንን 1325 ውሳኔን ወደ አገራቸው በመውሰድ ሰነዶችን በማዘጋጀት ሴቶች በሰላምና ደህንነት ጉዳይ ላይ ቁርጠኛ የሆነ የራሳቸውን ተጽዕኖ እንዲያሳርፉ ስራዎችን እየሰራ ነው ማለት ነው። በእኛም ሀገር ደረጃ እንግዲህ ይሄ ሰነድ እየተዘጋጀ ያለበት ሁኔታ ነው ያለው። እንግዲህ ሁሉም እንደ ሀገር የራሳችንን እንዲመስል ከሁሉም ክልል ያሉት ለግጭት መነሻ የሆኑ ሴቶች ለሰላም የራሳቸውን አስተዋጽኦ እንዳያበረክቱ ያሉ ችግሮች ምንድናቸው በሚል ተለቅሞ የሰነዱ አካል ተደርጎ አሁን ኦሬዲ ምናልባት ቢወስድ 2 ወር የሚሆን ጊዜ ቢወስድ ነው ስራ ላይ የሚውልበት ሁኔታ ነው ያለው። ይሄ ማለት ደግሞ እኛ ለሴቶች በሴቶች አደረጃጀቶች ላይ ለምሰሩ አካላት በሙሉ ትልቅ አቅም የሚሆን ነው ማለት ነው። ስለዚህ አንድ አቅም የሚሆነን ሰነድ አግኝተናል ማለት ነው። እና ከዚህ በኋላ ማድረግ ያለብን ምንድነው? ሁሌ በመድረክ ሳይሆን ከሚመለከተው ባለድርሻ አካላት ጋር በመቀናጀት ቁርጠኝነታችንን ማሳየት መቻል አለብን ማለት ነው። አብዛኛው ያው አስተያየቶችና እንደ ምክረ ሀሳብ የምንወስዳቸው ጉዳዮች ናቸው። ለኛም እንደ ኢትዮጵያ የሰላም እናቶች ማህበር ግብአቶች ሊሆኑን የሚችሉ ብዙ ጉዳዮች ነው የተነሱት ማለት ነው። ስለዚህ እነዚህን እንወስዳለን። ምናልባት አንዳንድ የተነሱ አስተያየቶች ነበሩ።
ከአስተያየቶቹ ላይ በተጨማሪ ለማድረግ ከአማራ ሴቶች ማህበራዊ ፌዴሬሽን ከዚህ በፊት ያው የሰላም አምባሳደሮች በሚል እንደ ሴቶችና ማህበራዊ ጉዳይ ቢሮ ላይ እንደዚሁ የተደራጁ ሴቶች ነበሩ። ሴት አምባሳደሮች 15 እየሆኑ ማለት ነው። እና እንደ ክልልም ሆነ ከሚኒስቴር መስሪያ ቤቱ ጀመሩ እንደ ክልል ወርደው እየተሰሩባቸው ያሉ ናቸው። እኛ ግን እንደ ኢትዮጵያ የሰላም እናቶች ማህበር ያው ራሳችንን ችለን ያው ያለንን ከዚህ በፊት የነበረን እንቅስቃሴ የሚታወቅ ነው። ያው ከ2011 ጀምሮ ግን ትንሽ የመቀዛቀዝ ነገር ነበረ የሚል ነገር ስለሰማሁ ነው። እና መቀዛቀዙ የመጣው ከምንድን ነው ለሚለው እንግዲህ እናቶች ያው ከተለያየ ክልል ተወጣተን አንድ ላይ ጉዞ ባደረግንበት ጊዜ ሰራናቸውን ስራዎች እያንዳንዱን እዚህ ላይ መተንተን አያስፈልግም። ግን ወደ ማህበር ያው የራሳችንን ህጋዊ ሰውነት ለማግኘትና ማህበር ለመሆን ያው ትንሽ ጊዜ ፈጅቶብናል። ያው ለዚህ ነው ትንሽ የመቀዛቀዝ ነገር የታየው በመሃል እንደ እናት ነው ይሄንን ማህበራው እንደ ማህበሩ ማለት ነው። በቀጣይ ክልል ላይ ያለውን ለማዋቀር ለማጠናከር ከዛም ይያልን እስከ ታች እስከ ቀበሌ እስከ ቤተሰብ ድረስ በቤተሰብ ደረጃ ሁሉ ይሄ ነገር እንዲዋቀር ነው የምንፈልገው። የኢትዮጵያ ሽማግሌዎች መማክርት ጉባኤ ተቋቁሟል። ስለዚህ ይሄን በማጠናከር ወደ ታች ወደ ክልልም እንዲወርድ የሽማግሌ መማክርት ጉባኤው ወደ ታች ወርዶ አንድ ላይ በመተማበር በመቀናጀት እንደዚሁ እንዲቀጥል መስራት ሰላም ዙሪያ በሰላም ዙሪያ የሽማግሌዎች መማክርት ጉባኤ ተመስርቶ እንደ ክልል እየወረደ እስከ ታች ሊሰራ ይገባል የሚል ሀሳብ ለማንሳት ነው። የተነሱት ሀሳቦች ገንቢና ወደፊት እንዴት መቀጠል እንዳለብን የሚያስረግጡ ሀሳቦች ናቸው። ኢትዮጵያ የገዳዩም የተገዳዩም እናት ናት በሚል ነው የኢትዮጵያ የሰላም እናቶች እንድንባል የሰየምነው ስያሜውም ማለት ነው። ስለዚህ በሁለቱም ወገንን ማለት ነው። ሁለቱንም የወለደች ማናት? እናት ናት። እናት ደግሞ ኢትዮጵያ ናት አይደል ያለችን ሀገር። ስለዚህ በዛ ልክ እንዲታይ የስሙ ትርጓሜውም ጭምር ማለት ነው። ሌላው አንዳንድ የተነሱ ሀሳቦች ጥሩ ነው ዘገያችሁ እንደ አማራ ክልል የሚል ሀሳብ ተነስቷል። ያው ከሰሜኑ ጦርነት በፊት ይታወቃል ሁላችሁም እንደገለጻችሁት በዛ ልክ ነበር የተሰራው። እንደገና ወደ ክልሎች ለመውጣትና ለመስራት ትንሽ ያዘገዩን ነገሮች ሊኖሩ ይችላሉ። ነገር ግን በየክልላችን ሁሉም እየሰሩ ነበር። ሁሉም ክልል ምክንያቱም አመታዊ የሚያገናኘን ብዙ ነገሮች አሉ፣ ሪፖርቶች አሉ፣ የተለያየ ስራ አቅጣጫ እንለዋወጣለንና ሁሉም በየክልሉ ስራውን እየሰራ ነው። ከስራቸውም ያቋቋሟቸው የሰላም እናቶች አሉ። አሁን እንደ አማራ ክልል እናውራና ወይዘሮ ገነት እና የህዝቡ ጥላ የሚባሉ አሉ። እነሱ በሽምግልናውም በኢትዮጵያ የሰላም እናቶች ማህበርም እንደ አማራ ክልልም ያቋቋሟቸው እዚህ ውስጥ የተጠሩ የሰላም እናቶች አሉ የክልሉ። ስለዚህ በእነሱ አማካኝነት መተጋገዝ ይጠይቃል። በነገራችን ላይ እነዚህ ሁለት እናቶች ብቻ ሰላምን ያመጣሉ ወይም ደግሞ የሰላም ስራን ይሰራሉ የሚል እምነት የለንም። እንደተባለው እንደ አላማው እንደ ኢትዮጵያ የሰላም እናቶች ሁሉም በየቤታቸው የሰላም እናት መሆን አለባቸው የሚል አቋም ስላለ በዛ ልክ ሁላችንም በየቤታችን ሰላም ላይ ልንሰራ ሰላማዊ ሴቶች ልንሆን ይገባናል። ሴት ሰላም ከሆነች ባሏንም ልጇንም አካባቢዋንም ሰላም ማድረግ ትችላለች የሚል እምነት ስላለን ማለት ነው። አሁን ያለንን ሰላም በየቤታችን በአካባቢያችን በቀጠና በወረዳ በክፍለ ከተማችንና በከተማችን ያለውን ሰላም የማስጠበቅ ስራ የሰላም እናቶች ወይም ደግሞ የሰላም ሚኒስቴር የሆነ በሰላም ስያሜ የተሰየመ ብቻ ሳይሆን የእያንዳንዱ ኢትዮጵያዊ ግዴታ ነው። ስለዚህ ሰላማችንን ለመጠበቅ ሁላችንም መስራት አለብን። እኔ ሰላም ከሆንኩ ቤተሰቤ ሰላም ከሆነ ሌላውን በዛ ልክ ከሆነ ለምንድን ነው የሰላም እጦት የሚመጣው? ችግር ተፈጥሯዊ ከሆነ ችግሮቻችንን ባጭር እንፍታው እና ወደ ሰላም እናስገባ። በየቤታችን እኮ የተለያዩ ችግሮች ሲነሱ ቁጭ ብለን አይደል የምናወራው? ልክ እንደዛ ነው ሀገራዊ ጉዳይ ላይ መፈታት ያለበትና ከዚህ በኋላ የኢትዮጵያ የሰላም እናቶች ማህበር ብቻችንን ብቻ ሳይሆን እስከ ታች ያለችውን እስከ ጎጥ ድረስ ያለችውን እናት የሰላም እናት በማድረግ ኢትዮጵያ አሁን ያላትን ሰላም በከፊልም ቢሆን አሁን የምትሏቸው ችግሮች የሉም ወይ? ይኖራሉ። እናውቃለን፣ እንሰማለን። ችግሮች የሉም ወይ? በየቤታችንም ብዙ ችግሮች አሉ። ነገር ግን ያንን ችግር
ለማስወገድና ወደ መፍትሄ ለመግባት ሰላማዊ ሰው መሆን አለብኝ። መጀመሪያ በአማራ ክልል ያለው ሂደት ዛሬ ብቻ መጣን ይበቃል አይደለም። ገና እንሄዳለን፣ እታች ድረስ እንሄዳለን። ትልልቅ መድረኮችንም እንፈጥራለን። ዛሬ ጅማሮ ነው፣ ማንሰራራት ነው። ስለዚህ ከዚህ በላይ ትልልቅ ፕሮግራሞችን እናደርጋለን ብለን እናስባለን። አማራ ክልል ብቻ ሳይሆን ሌሎችንም ክልል በዚህ ልክ እናያለን ብለን እናስባለን። እንግዲህ ፈጣሪ በምስራቅም በምዕራብም በደቡብም በሰሜንም ያለውን ሰላማችንን እንዲያስጠብቅልንና እንድንጠብቅ ይርዳል። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ከተለያዩ የሀገሪቱ ክፍሎች የመጡ የሰላም እናቶች የጀመሩትን የሰላም ውይይት አጠናክረው እንዲቀጥሉ አሳስበዋል። ክልላችን እንግዲህ ለአንድ 2-3 ዓመት ያህል ተከታታይ የሆኑ ግጭቶች እያስተናገደ የመጣ አሁን ከጊዜ ጊዜ እየተሻሻሉ የመጡ ነገር ግን ደግሞ በቀጣይም ስራ የሚጠይቁ ፈጽሞ ሰላማዊ ያልሆነ ድጋፍ የሚጠይቁ ጉዳዮች ያሉበት ነው። ነገር ግን ከተነሳበት ሁኔታ ወስደን ስናይ ግን አሁን ያለው ሁኔታ አንጻራዊ የሆነ ሰላም ያለበት ከበፊቱ በጣም የራቀ የተረጋጋ ሁኔታ ያለበት ሁኔታ አለ። ነገር ግን አሁንም ቢሆን በሁሉም አካባቢ እናቶች በሚፈልጉት መንገድ ወጣው እንዲገቡ፣ ልጆች በሚፈልጉት መንገድ ወጣው ትምህርት እንዲያገኙ፣ ማንም ሰው የንግድም ይሁን ማንኛውንም የህይወቱን የሚከውንበትን መንገድ እንዲከውን ለማድረግ ግን የሚያስተጓጉሉ ጉዳዮች አሁንም የተቀረፉ አይደሉም። ስለዚህ እነዚህን በሚመለከት የክልሉ መንግስት፣ የፌዴራሉ መንግስት እንዲሁም ደግሞ የመከላከያ ኃይላችን ሰፊ ስራዎች እየሰራ እዚህ ደርሰናል። እነዚህን ስራዎች ነገም ደግሞ አጠናክረን የበለጠ አጠናክረን የምንሄድባቸው ጉዳዮች በጣም ሰፊ ናቸው። ግን ዛሬ ከተገናኘንበት ዓላማ አንጻር ግን እናቶች ደግሞ ትልቅ ሚና አላቸው። ይሄ በምክንያት የሆነ ነው። ሁሉም ምን ጊዜም ቢሆን ሰላም ሲደፈርስ የሁላችንም ችግር የማንኛውም ማህበረሰብ ችግር ቢሆንም በሴቶች፣ በህፃናት፣ በአካል ጉዳተኛና በአረጋውያን ላይ ግን የሰላም እጦቱ እጥፍ ድርብ ጫና ያደርሳል። ስለዚህ ለዚህ ደግሞ እናቶች በምክንያት ነው የሰላም አምባሳደር ተብለው እያንዳንዱን ችግር በየቦታው እየገቡ ሲፈቱ ሲያወያዩ የቆዩት። ሴቶች በምክንያት ነው፣ ሩሩ ናቸው። ከተፈጥሯቸው ነው፣ በጾታቸው አይደለም። በተፈጥሯቸው ሴቶቹ ሩሩ ናቸው፣ ተገባቢ ናቸው፣ ቆጣ ያለ ነገር አይፈልጉም፣ ሰላም ይፈልጋሉ። ስለዚህ ይሄ ባህሪያቸው ደግሞ የሰላም አምባሳደር እንዲሆኑ በተለይ ደግሞ በተፈጥሮ የምንወልዳቸው ልጆች በጣም ጫፍ ካልወጡ በቀር የእናትን ምክር ይቀበላሉ። እናቱን ረግጦ የሚሄድ ልጅ የለም። ስለዚህ እናታዊ በተፈጥሮ የተሰጠናቸውን ልጆች በስነ ስርዓት እንዲያድጉ፣ አገራቸውን እንዲጠብቁ፣ አገራቸውን እንዲወዱ፣ እንዲንከባከቡ በስብዕናቸው በምግባራቸው ሀገር ወዳድ፣ ቤተሰብ አክባሪ፣ ባህላቸውን ወጋቸውን የሚወዱ አድርጎ መቅረጽ ደግሞ የኛ እናቶች ትልቅ ሚና ነው። በዚህ ላይ አባቶች ሚና የላቸውም ማለት አይደለም። ግን በጣም ብዙውን ጊዜ አታችመንታቸው ወይም ደግሞ ግንኙነታቸው ከእናቶች ጋር ስለሆነ ልጆች ይሄን ነገር በደንብ መጠቀምና ይሄን እድል ደግሞ ወደ ተግባር መቀየር የኛ እናቶች ትልቅ ኃላፊነት ስለሆነ እሱን በማድረግ በኩል እናቶች እየሰራችሁ የመጣችሁ ስራ በጣም ትልቅ ነው። እዚህ አድርሶናል። አባቶች የሰሩት በጣም ትልቅ ነው። አረጋውያን እውነት ለመናገር ይሄ ክልል በዚህ ደረጃ እንዲመጣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አረጋውያን ተሞክራቸውን በማስተላለፍ ትልቅ ስራ ሰርተዋል። ግን ደግሞ አሁንም ቢሆን ሰፊ ድጋፍ፣ ሰፊ ትብብር የሚጠይቀን የእህቶቻችን፣ የእናቶቻችን፣ የአባቶቻችን ምክር የሚያስፈልገን በጋራ ሰላማችን ለማጽናት ደግሞ በጋራ የምንነጋገርባቸው እድሎች በስፋት መፈጠር ያለባቸው ሰፋ ያለ ድጋፍ የሚያስፈልገው ክልል እንደሆነ ግን ዛሬ ለመጣችሁ የሰላም ሚኒስቴር ሰዎች፣ ዛሬ የመጣችሁ የሀገራችን የሰላም አምባሳደር ሴቶች ጥሪ ማስተላለፍ እፈልጋለሁ። እናት ለሰላም በሚል መሪ ቃል ተደራጅታችሁ ወደ ክልላችን የመጣችሁ ክቡር እንግዶቻችን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሚዲያ ሰዎች፣ ክቡራንና ክቡራት፣ እዚህ ቤት
ሙሉ ኢትዮጵያ ነው ያለው። ሰላምን ለማጽናት የማይተካ ሚና አላችሁ ሴቶች። ሴቶች የህብረተሰቡ ግማሽ አካል ናቸው። የሃይማኖት አባቶች ተከታዮች አሏቸው። የሃይማኖት አባቶች ተከታዮቻቸውን ሲያጠፉ መቆንጠጥ፣ ማስተካከል የሚችሉ ናቸው። ወጣቶች ሚና አላቸው። የሀገር ሽማግሌዎች ሚና አላቸው። የሰላም ሚኒስቴር ደግሞ ያለውን ሰላም እንድናጸና በጣም በርካታ ድጋፍ የሚያደርግልን ነው። ዛሬ ኢትዮጵያውያን ሴቶችን እንደሰበሰብን ሁሉ ሌሎችንም የሃይማኖት አባቶችና የሀገር ሽማግሌዎችን እንዳገኘናችሁ ሁሉ ከትንሽ ጊዜ በኋላ ደግሞ በኢትዮጵያ ደረጃ የሀገር ሽማግሌዎች መድረክ ባህር ዳር ይካሄዳል ቅርብ ጊዜ እና ኢትዮጵያውያን ባህር ዳር ላይ ኢትዮጵያውያን አማራ ክልል ላይ መጥተው አስተዋጽኦ ሊያበረክቱ የጎረበጥን ሊያግዙን የተሰበረውን ነገር ሊያክሙን ሊተባበሩን ሰላማችንን ሊያጸኑ ወደ ክልላችን እየመጡ በመሆኑ ለሁሉም ለክልላችን ለሚያስቡ ክልላችን እንዲቃና ለሚታትሩ ለሚጥሩ ለሁሉም ማመስገን እፈልጋለሁ። ያሳለፍነው ጊዜ ክፉ ነው። ያሳለፍነው ጊዜ የውድመት ነው። ያሳለፍነው ጊዜ የመኮስመን ነው። ያሳለፍነው ጊዜ የማነስ ነው። ያሳለፍነው ጊዜ ከከፍታ የመውረድ ነው። አሁን ወደ ከፍታችን የመመለስ ሐሳብ፣ ወደ ነበርንበት የመመለስ ሐሳብ፣ ወንድማማችነትን የመገንባት ሐሳብ፣ ጉርብትናን የማክበር ሐሳብ፣ ኢትዮጵያዊነትን የመገንባት ሐሳብ ይዛችሁ ስለመጣችሁ ይሄንን ተከትለን እኛም እንሰራለን። እገዙን፣ እንተጋገዛለን። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። አብረን እንሰራለን። እጅግ አድርጌ አመሰግናለሁ። በኢትዮጵያ የሰላም እናቶች ማህበር በባህር ዳር ከተማ ባካሄደው የውይይት መድረክ ደም በመለገስ ተጠናቋል።